በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ይድረሰው። ባለፈው በክፍል 26 መንፈሳዊ ታሪካችን ዮሴፍ እስር ቤት በነበረበት ጊዜ የቤተ መንግሥቱ እንጀራና የጠጅ አሳላፊዎች ፈርዖንን እንደበደሉትና በወይን ቤት ውስጥም እንዳቆያቸው በዮሴፍ እጅ ስርም ሆነው ዮሴፍ ሲንከባከባቸው እንደነበረ በአንዲት ቀንም ሁለቱ ሕልምን እንዳለሙ ዮሴፍ እንዴት እንደፈታላቸው የእንጀራ አሳላፊው እንደ ዮሴፍ ሕልም ፍቺ እንደተሰቀለ የጠጅ አሳላፊው ቀድሞ ወደ ነበረበት ቦታ ተመልሶ ለፈርዖን የወይን ጠጅ ጽዋውን በእጁ እንደሰጠ ዮሴፍም ለጠጅ አሳላፊው መልካም በተደረገልህ ጊዜ አስበኝ፣ ለፈርዖን ንገረውና ከዚህ እስር ቤት አውጣኝ ብሎት እንደነበረ የጠጅ አሳላፊው ግን ዮሴፍን ከነመፈጠሩ እንደረሳው ተምረን ነበር። ከዚህ ታሪክም እግዚአብሔር የሚሰራበት የራሱ ትክክለኛ ጊዜ እንዳለው፣ እግዚአብሔር አይዘገይም፣ ከጊዜውም አይቀድምም፣ በትክክለኛው ጊዜ ግን እንደሚሰራ እኛ አሁኑኑ ብለን ብንጮህም ብንዘልም ከጊዜው እግዚአብሔር እንደማይፈጥን ለእኛ ለልጆቹ መቼ ምን ማድረግ እንዳለበት የሚያውቅ ከጊዜያዊ ጥቅም ይልቅ ዘላለማዊውን ከትንሿ ይልቅ ሙሉውን ምስል ማየት የሚችል ግሩም አባት ስለሆነ ታግሰን በጸሎት ሆነን መጠበቅ እንጂ ማጉረምረምና ማማረር እንደማይገባ ከዚህ ታሪክ ተምረን ነበር። በዛሬው መርሃ ግብራችን ደግሞ ዮሴፍ በእስር ቤት ቀጣይ ሕይወቱ ምን እንደሚመስል፣ ዮሴፍ በተስፋ የጠበቀው የታመነለት እግዚአብሔር በጊዜው ምን እንደሚሠራ ድንቅ ታሪክ የምናቀርብላችሁ ይሆናል። አምላካችን ቅዱስ እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፈርዖን ሕልምና የዮሴፍ ጊዜ። ኦሪት ዘፍጥረት ምዕራፍ 41። ዮሴፍ ለፈርዖን አገልጋዮች ሕልማቸውን ፈቶላቸው እርሱ እንዳለው ከደረሰ በኋላ የጠጅ አሳላፊውን አስበኝ፣ ያለ በደሌ በዚህ አለው፣ እባክህ ለፈርዖን ነግረህ አውጣኝ ያለው ባለውለታውን ዮሴፍ ረሳው። ሰው ቢረሳ ግን እግዚአብሔር አይረሳም። ከ2 ዓመታትም በኋላ በአንዲቱ ሌሊት ፈርዖን አስፈሪና ተደጋጋሚ ሕልምን አለመ። የእግዚአብሔር ትክክለኛው የሥራ ጊዜ ከ2 ዓመታት በኋላ ነበረ። ለ2 ዓመታት ምንም አይነት መልስ አልተሰጠንም ማለት እግዚአብሔር ረስቶናል ወይንም እየሠራ አይደለም ማለት አይደለም። ልጆች፣ እግዚአብሔር የጊዜ ፈጣሪ ቢሆንም እርሱ ለእኛው በጎነት ሲል ለጊዜ ተገዝቶ በጊዜ ውስጥ ብቻ ይሠራል። ተአምራት ማድረግ ስለሚችል ብቻ ተአምራትን እንዲሠራልን መጠበቅ የለብንም። አስፈላጊ ሆኖ ሲገኝ ግን ሳንጠይቀው ራሱ በፈቃዱ ያደርጋል። ዮሴፍ ታዲያ ቢፈልግም ባይፈልግም ቢወድም ቢጠላም 2 ዓመታትን መጠበቅ ግድ ሆኖበት ነበር። ዮሴፍ በእነዚህ የእስር ወራት ውስጥ ለቀጣይ ሕይወቱ የተማረው እጅግ ብዙ ጠቃሚ ትምህርቶች ነበሩ። ትዕግሥትና እምነት። እነዚህ ትልቅ ዋጋ ያላቸው ትምህርቶች በቃል ሳይሆን በጊዜ ውስጥ ብቻ የምንማራቸው ትምህርቶች ናቸው። እግዚአብሔር ለካንስ ዮሴፍን የሕይወት ትምህርት ቤት አስገብቶ ለቀጣይ ዘመን ለታላቅ ዓላማ ዓለምን ሁሉ ከረሃብ ለመታደግ አሰልጥኖ የሚሾመው መሪ ነበር ዮሴፍ።
ለአንድ መሪ ታዲያ ትዕግስትና እግዚአብሔርን መፍራት በእጅጉ ለጥበብ፣ ለማስተዋል፣ ልዩ ልዩ አመለካከትና አመጣጥ ያላቸውን ሕዝቦች ለመምራት አስፈላጊ ትምህርቶች ናቸው። ይህንን ትምህርት ያልሰነቀ መሪ ሀገርን ሁሉ ሊያጠፋ ይችላል። ዮሴፍ በሰዓቱ ቢማረርም ከባድ ስልጠና ላይ ግን ነበረ። ልጆች፣ እኛም አንዳንድ ጊዜ በደንብ አጥንተን ትምህርታችንን በአግባቡ ተከታትለን የጠበቅነው ውጤት ሳይመጣ ሲቀር መበሳጨት፣ ተስፋ መቁረጥ ወይንም መማረር ሳይሆን በትዕግስት ሆነን በእግዚአብሔር አምነን ውጤታችን ዝቅ ያለበትን ምክንያት ችግሩን ለይተን በቀጣይ ለማሻሻል በትዕግስት ብንሰራ ዛሬ ካገኘነው ጥሩ ውጤት ይልቅ ዝቅታው ለቀጣይ ረጅሙ ሕይወታችን እጅግ ጠቃሚ ትምህርትን ሰጥቶን ያልፋል ማለት ነው። ትዕግስትና እምነት። ከዚህም በኋላ ፈርዖን እንዲህ አለመ። በወንዙ ዳር ቆሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ 7 ላሞች ከወንዙ ወጡ። በወንዙም ዳር በመስኩ ላይ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ሥጋቸውም የከሳ ሌሎች 7 ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያ ላሞች መልካቸው ያማረውን ሥጋቸው የወፈረውን 7ቱን ላሞች ዋጧቸው። ፈርዖንም ከእንቅልፉ ነቃ። ደግሞም ፈርዖን ተኛ፣ ሁለተኛም ሕልምን አለመ። እነሆ በአንድ አገዳ ላይ የነበሩ ያማሩ መልካም የሆኑ 7 እሸቶች ወጡ። ከእነርሱ በኋላ የሰለቱ የቀጨጩ ደስ የማይሉና በምስራቅ ነፋስ የተመቱ 7 እሸቶችም ወጡ። የሰለቱት እሸቶች 7ቱን ያማሩና የዳበሩ እሸቶችን ዋጧቸው። ፈርዖንም ነቃ፣ እነሆ ሕልምም ነበረ። በነጋም ጊዜ ነፍሱ ታወከች። ወደ ሕልም ተርጓሚዎች ሁሉ ወደ ግብፅ ጠቢባን ሁሉ ልኮ ወደ እርሱ ጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉምለት አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ። እኔንም የእንጀራ አበዛዎቹንም አለቃ በግዞት ስፍራ በዘበኞቹ አለቃ ቤት አኖረን። እኛም በአንዲት ሌሊት ሕልምን አለምን። እኔና እርሱም እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያም የዘበኞቹ አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበረ። ለእርሱም ነገርነው፣ ሕልማችንንም ተረጎመልን። ለእያንዳንዱም እንደ ሕልሙ ተረጎመልን። እንደ ተረጎመልንም እንደዚያው ሆነ። እኔም ወደ ሹመቴ ተመለስኩ፣ እርሱም ተሰቀለ ብሎ ለፈርዖን ነገረው። ይገርማል። እግዚአብሔር ሲያስታውሰን ጊዜው ሲደርስ ከነመፈጠራችን የረሳን ሰው ሳይቀር ያስታውሰናል። መደበቅና ማስቀረት እንኳን አይችልም። የጠጅ አሳላፊው ሊደብቅ ቢሞክር እንኳን በሕልሙ አስፈሪነት የታወከች የፈርዖን ነፍስ መረጋጋት ስለማትችል ቁጣን ልታስከትል ትችላለች። ለእግዚአብሔር ጊዜና ዓላማ መተባበር ግድ ነበረ። ልጆች፣ ማስተዋል ያለብን የእግዚአብሔር ጊዜው ሲደርስ ሰው ብቻ ሳይሆን ሰማይ ምድሩ፣ ስነ ፍጥረቱ ሁሉ ለዓላማው ተባባሪ ይሆናል። ምክንያቱም በሁሉ ላይ ሥልጣን ላለው ለእግዚአብሔር የማይገዛ ማን ነው? በዚህ ጊዜ ታዲያ ፈርዖን ልኮ ዮሴፍን አስጠራ። ከግዞትም ቤት አስቸኰሉት። እርሱም ፀጉሩን ተላጨ፣ ልብሱን ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን እንዲህ አለው፣ ሕልምን አየሁ፣ የሚተረጉምም አልተገኘም። ሕልምንም እንደ ሰማህ እንደ ተረጎምክም ስለ አንተ ሰማሁ ብሎ አለው። ዮሴፍም ለፈርዖን እንዲህ ብሎ መለሰለት፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል አለው። አይ ዮሴፍ! የሕልም ትርጓሜ ጸጋ ከእርሱ ችሎታና ዕውቀት ሳይሆን
ከእግዚአብሔር እንደሆነ ዕውቅና ሰጠ፣ መሰከረ። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ ወንዝ ዳር ቆሜ ነበር። እነሆም ሥጋቸው የወፈረ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበር። ከእነርሱም በኋላ ደግሞ የደከሙ መልካቸው እጅግ የከፋ ሥጋቸውም የከሳ ሌሎች 7 ላሞችም ወጡ። በግብፅ ምድር ሁሉ እንደነርሱ መልከ ክፉ ከቶ አላየሁም። የከሱትና መልካቸው ክፉዎች ላሞች የመጀመሪያዎቹን ወፍራሞች 7 ላሞች ዋጧቸው፣ በሆዳቸውም ተዋጡ። ሆዳቸውም እንደ ተዋጡ አልታወቀም። መልካቸውም በመጀመሪያ እንደነበረ የከፋ ነበረ፣ ነቃሁም አለው። ፈርዖንም በድጋሚ እንዲህ ሲል ሕልሙን ቀጠለ። በሕልሜ እነሆም የዳበሩ መልካሞች የሆኑ 7 እሸቶች በአንድ አገዳ ላይ ሲወጡ አየሁ። ከእነርሱም በኋላ እነሆ የደረቁ የሰለቱ የምሥራቅ ነፋስም የተመቱ 7 እሸቶች ደግሞ ወጡ። የሰለቱ እሸቶች ያማሩ 7 እሸቶችን ዋጧቸው። ለሕልም ተርጓሚዎችም ሕልሜን ነገርኩ፣ የሚተረጉምልኝን ግን አጣሁ አለው። ዮሴፍም ፈርዖንን እንዲህ አለው፣ የፈርዖን ሕልሙ አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን ገልጦለታል። 7ቱ መልከ መልካሞች ላሞች 7 ዓመታት ናቸው። 7ቱ መልከ መልካም እሸቶች 7 ዓመታት ናቸው። ሕልሙ አንድ ነው። ከእነርሱ በኋላ የወጡት የከሱት መልከ ክፎች 7 ላሞች 7 ዓመታት ናቸው። የሰለቱ የምሥራቅ ነፋስም የመታቸው 7ቱ እሸቶች እነርሱም ራብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርኩት ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞም ከዚህ በኋላ የ7 ዓመት ረሃብ ደግሞ ይመጣል። በግብፅ አገር የነበረው ጥጋብ ሁሉም ይረሳል። ራብም ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሳ በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑም ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድርም ላይ ይሹመው። በ7ቱ የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ። እህሎችም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7ቱ ዓመታት ራብ እህሉ ተጠብቆ ይኑር፣ ምድሪቱ በራብ አትጠፋም ሲል ዮሴፍ ለፈርዖን የሕልሙን ትርጓሜ ከመፍትሔው ጋር አመላከተው። ድንቅ ነው! ከእግዚአብሔር የሆነ ጥበብ ችግሩን ማወቅ ብቻ አይደለም፣ መፍትሔውንም እንጂ። ልጆች፣ ለዮሴፍ ከተሰጠው ሕልምን የመፍታት ጸጋና መፍትሔ መስጠት የምንማረው ትምህርት ቢኖር አንድን ችግር ስትለዩ መፍትሔው ምን ሊሆን ይችላል ብላችሁ ደግሞ በደንብ አስቡበት። ብዙ ጊዜ ሰዎች ብዙ ችግሮችን ይዘረዝራሉ፣ የመፍትሔው አካል ሲሆኑ ግን አይታይም። ይህንን የምንላችሁ ኃላፊነት ከመወጣት ወይንም ከሰብአዊነት አንጻር ብቻ አይደለም፣ የእግዚአብሔርም ትእዛዝ ስለሆነ ነው። በኦሪት ዘዳግም ምዕራፍ 22 ቁጥር 8 ላይ እግዚአብሔር እንዲህ ይላል፣ አዲስ ቤትን በሠራህ ጊዜ ማንም ከእርሱ ወድቆ ደሙን በቤትህ ላይ እንዳታመጣ በጣሪያው ዙሪያ ላይ መከታን አድርግለት ይላል። ይህ ምን ማለት መሰላችሁ? ቤት ሲሰራ ከጣራው ላይ የወጣ ሰው ተንሸራቶ ወድቆ እንዳይሰበር ወይንም እንዳይሞት መከለያ ስራለት። ቤት ሰርተህ በቸልታ ለጣራው መከታ ሳትሰራለት ሰው ወድቆ ቢሞት ወይንም ቢሰበር ይሄ አደጋ ወይም አጋጣሚ ሳይሆን የአንተ ኃላፊነትን አለመወጣት በመሆኑ የዚህን ሰው ደም ከአንተ እፈልጋለሁ፣ ፍርዴ ባንተ ላይ ነው የሚል አስፈሪ የፍርድ ቃል ነው።
በሥራ አካባቢ ትንንሽ የደህንነት ሥራዎችን ባለመስራት ወይንም በቸልተኛነት ለሚፈጠሩ አደጋዎች የሚኖረውን ተጠያቂነት የሚያመለክተን ቃል ነው። በሌላ በኩል ለምሳሌ እናንተ ብስክሌት በፍጥነት ስትጋልቡ ሌሎች ልጆችን ብትገጩ በእግዚአብሔር ዘንድ ተጠያቂዎች ናችሁ። ለምን ቢባል ሌሎች ልጆች በሚንቀሳቀሱት አካባቢ ስታሽከረክሩ በኃላፊነት በድንገት ልጆች ሮጠው ቢገቡብኝ ፍጥነቴን መቆጣጠር እችላለሁ ወይ ብላችሁ አስቀድማችሁ ልታስቡበት ይገባል። በተጨማሪም የምንጋልበው ሳይክል መምጣቱን በቃጭሉ ወይንም በድምፃችን መንገድ ዞር በሉ ብለን ልናስጠነቅቃቸው ይገባል። እነርሱም መንገድ ይለቃሉ፣ ይጠነቀቃሉ። ነገር ግን ሳናስጠነቅቅ ኃላፊነት በጎደለው መንገድ ወይም ባልተገባ በራስ ችሎታ በመተማመን ልጆችን ገጭተን ብንሰብር፣ ብናደማ በእግዚአብሔርም ሆነ በሕግ እንደሚያስጠይቀን ማወቅ አለብን። ዮሴፍም ታዲያ ለፈርዖን የሕልሙን ፍቺና መፍትሄውን ጨምሮ በነገረው ጊዜ ነገሩ ሁሉ በፈርዖንና በሎሌዎቹ ፊት መልካምና የተወደደ ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለንን? ፈርዖንም ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ሁሉ ላይ ተሾም፣ ሕዝቤም ሁሉ ለቃል ይታዘዝ። እኔ በዙፋኔ ብቻ ካንተ እበልጣለሁ፣ በግብፅ ምድር ሁሉ ላይ ሾምኩህ አለው። ፈርዖንም ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው። ነጭ የተልባ እግር ልብስም አለበሰው፣ በአንገቱም የወርቅ ዝርግፍ አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ ላይ አስቀመጠው። አዋጅ ነጋሪም ስገዱ እያለ በዮሴፍ ሰረገላ ፊት ይጮህ ነበር። ይህም በግብፅ ምድር ሁሉ ላይ ዮሴፍ መሾሙን ሲያስተዋውቀው ነው ለግብፃውያን ሁሉ። ፈርዖንም ዮሴፍን እንዲህ አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ያለ አንተ ማንም እጁን እግሩንም አያንሳ። ፈርዖንም የዮሴፍን ስም ጸፍናት ፐዕናህ ብሎ ጠራው። የሄልዮቱን ከተማ ካህን የጴጢፎራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ በግብፅ ምድር ሁሉ ላይ ዞረ። በሰባቱም በጥጋብ ዓመታት በምድሪቱ ፍሬ ክምር ሆነ። በግብፅ ምድር ያለውን ሁሉ የሰባቱን ዓመታት እህል ሁሉ ዮሴፍ ሰበሰበ፣ እህልንም በከተማዎቹ አደለበ። በከተማይቱም ዙሪያ ያለውን የእርሻ እህል ሁሉ በዚያ ከተተ። ዮሴፍም እንደ ባሕር አሸዋ እጅግ ብዙ የሆነ ስንዴን አከማቸ። ለዮሴፍም አስናት የወለደችለት 2 ልጆች የራቡ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩሩን ልጅ ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ ሲል። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አፈራኝ። በግብፅ ምድር የነበረው የ7 ዓመት ጥጋብ አለፈ። ዮሴፍም እንደተናገረ የ7 ዓመት ረሃብ ጀመረ። በአገሩም ሁሉ ረሃብ ሆነ። በግብፅ ምድር ሁሉ ግን እህል ነበረ። የግብፅም ምድር ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱም ያላችሁን ሁሉ አድርጉ አላቸው። በምድር ሁሉ ላይ ረሃብ ሆነ። ዮሴፍ እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበረ። አገሮችም ሁሉ እህልን ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ፣ በምድር ሁሉ ረሃብ እጅግ ጸንቶ ነበረና። ልጆች፣ የሚገርም ድንቅ ታሪክ ነው አይደል? አዎ፣ በእጅጉ ይገርማል። ዮሴፍ በእስር ቤት ተረሳው ሲል ለካንስ እግዚአብሔር ዮሴፍን ለዚህ ታላቅ ኃላፊነት ነበር
ሲያዘጋጀው የነበረው። ይገርማል! የእግዚአብሔር ሐሳብና የኛ ሐሳብ። ዮሴፍ ከእስር ቤቱ በነፃ ተለቆ ወደ ቀድሞው ባርነት ወደ ጲጢፋራ ቤት መመለስ ነበረ ፍላጎቱ። እግዚአብሔር ግን የፈርዖንን ቦታ ነበረ ለዮሴፍ ያሰበለት። ይገርማል የእግዚአብሔር ሥራ። አሁን ደግሞ ከታሪኩ ውስጥ ጥያቄዎችን ጠይቃችሁ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ ዮሴፍ ለፈርዖን አገልጋዮች በእስር ቤት ሕልማቸውን ከፈታላቸው በኋላ ለስንት ጊዜ ቆየ? ፈርዖን ምን ሕልሞችን አለመ? የሕልሞቹን ፍቺስ ዮሴፍ ምን ብሎ ተረጎመለት? ዮሴፍ በሕልሙ መሠረት የሚመጣው ችግር ምንድን ነው? መፍትሔውስ ምንድን ነው ብሎ አመለከተ? ዮሴፍ የወለዳቸው ልጆቹ ማንና ማን ናቸው? የስማቸውስ ትርጓሜ? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት በቀጣይ ዘመናችን ከእግዚአብሔር የሚሰጠንን ኃላፊነት ለመወጣት ራሳችንን ማዘጋጀት እንደሚገባን ነው። ዛሬ ትምህርታችንን በትዕግሥት፣ በጽናት፣ በታታሪነት ልንማር ይገባል። ነገ ከእግዚአብሔር ምን አይነት ኃላፊነት እንደሚሰጠን አናውቅም። የሀገር መሪዎች፣ የተቋማት አስተዳዳሪዎች፣ ብዙ ሰዎችን እንድንመራ እግዚአብሔር እንደ ዮሴፍ ሊሾመን ይችላል። ዋናው ጥያቄ ግን የሚሰጠንን ኃላፊነት ለመወጣት ዝግጅታችን የሚጀምረው ከዛሬ ካላችሁበት ደረጃ ነው። ከዛሬ ጀምሮ ያልተገነባ ማንነት ነገ ኃላፊነቱ ሲመጣ ከየትም ልናመጣው አንችልምና ዛሬ ከምትሰጠን የቤት ሥራ፣ ለወላጆች ከመታዘዝ፣ ለሌላው ከማዘን፣ ለእግዚአብሔር ለመታዘዝ፣ ቃሉን ለማወቅ የምናደርገው ጥረት ዛሬ ይጀመራል። ለታላቅ ዓላማ የሚደረግ ዝግጅትን በትዕግሥትና በእምነት ልንከውን እንደሚገባ ከዮሴፍ ሕይወት ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ሕያው እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።